አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የባህር ማዶ እምባ መራራው ሰንበት ክፍል 1። የየመን ገጠራማ መንደሮች በድህነትና በጦርነት አቧራ ቢሸፈንም የኻሊድና ሀና ፍቅር ግን በዚያ ጭጋግ ውስጥ እንደሚያበራ ፋኖስ ነበር። ኻሊድ ለቤተሰቦች ሲል ራሱን የሰጠ በትከሻው ላይ የብዙዎችን ሕይወት የተሸከመ ብርቱ ወጣት ነው። አባቱ በደረሰባቸው የድንገተኛ ሽባነት በሽታ ምክንያት ከአልጋ መነሳት አቁመዋል። የአምስት እህቶቹና የሁለት ታናናሽ ወንድሞቹ የዕለት ጉርስ፣ የቤት ኪራይ፣ የሕክምና ወጪ ሁሉ ያረፈው በኻሊድ ደካማ ትከሻ ላይ ነው። ኻሊድ የሀና የልጅነት ጓደኛሞች ናቸው። በትዳር ለመጣመር ቃል ተገባብተው ቀለበት ካሰሩ ቆይተዋል። ይሁን እንጂ በየመን ያለው የኢኮኖሚ ውድቀት፣ ስራ አጥነት የኻሊድን ተስፋ እያጨለመው መጣ። ቤተሰቦቹ በቀን አንዴ እንኳን መመገብ ይናፈቃቸዋል። የሚናፍቅባቸው ጊዜ ደረሱ። አንድ ምሽት ኻሊድ ከሀና ጋር በጨረቃ ብርሃን ስር ተገናኙ። የኻሊድ አይኖች በእንባ ረጥበው ነበር። ሀና ሆይ አላት ድምፁ እየተቆራረጠ። ቤተሰቦች በረሃብ ሲገረፉ ማየት ከአቅሜ በላይ ሆኗል። አባቴ ለመድኃኒት ማጣት ልቤ እየተሰበረ ነው። እዚህ ተቀምጨው ለውጥ ማምጣት አልቻልኩም። ወደ ደቡብ አፍሪካ ሄጄ ሰርቼ ህይወቴን መቀየር አለብኝ አለ። ሀና ደነገጠች። የባህር ላይ ስደትን አደገኝነትን ታውቃለች። ኻሊድ ባህር እኮ ጨካኝ ነው፣ ብዙዎቹ ቀርተዋል ብላ ተማጸነችው። እሱ ግን ቆርጦ ነበር። ባህሩ ቢበላኝ እንኳ ለቤተሰቦቹ ስል መሞት ይሻለኛል አላት። በዚያች ምሽት ሀና የታመኝነቷን ቃሏን ሰጠችው። ለአመታትም ቢሆን እንኳን አንተን ብቻ ጠብቃለሁ አለች። ጉዞ ተጀመረ። ኻሊድ ከየመን ተነስቶ በህገ ወጥ ደላሎች እጅ ወደቀ። በቀጭን ጀልባ ላይ በመቶዎች የሚቆጠሩ ሰዎች ታጭነው ቀናት ባህር ላይ አሳለፉ። ሞገድ ጀልባዋን ሲያለማታት ውሃው ወደ ውስጥ ሲገባና ሰዎቹ በፍርሃት ሲጮሁ ኻሊድ የደገመውን አንድ ቃል ነበር። ኻሊድ የሚደጋግመውም አንድ ቃል ነበር። ያ አላህ ለቤተሰቦች ስትል አትርፈኝ ይላል። ከሶስት ወራት አሰቃቂ ረጅም ጉዞ በኋላ ኻሊድ ጃሃን በሰበርግ ደቡብ አፍሪካ ደረሰ። ነገር ግን እዚያ የጠበቀው የነገ ህይወቱ አልነበረም። ስደተኞች በመሆኑ ህጋዊ ሰነድ ስለሌለው ስራ ለማግኘት ተቸገረ። በብርድና በረሃ ጎዳና ላይ አደረ። በመጨረሻም በአንድ ትንሽዬ ሱቅ ውስጥ በዝቅተኛ ደሞዝ ተቀጥሮ መስራት ጀመረ። ኻሊድ የሚበላውን ቀንሶ በረንዳ ላይ እያደረ ያገኘውን ጥቂት ብር ወደ ሀገሩ መላክ ጀመረ። በላከው የመጀመሪያ ብር አባቱ ሕክምና አገኙ። ቤተሰቡም የሚበሉትን እህል ገዙ። ሀና በየሳምንቱ በስልክ ትደዋወለዋለች። ኻሊድ አትጨነቅ፣ እኛ ደህና ነን፣ አንተ ብቻ ራስህን ጠብቅ ትለዋለች። አመታት ነጎዱ። 1 አመት፣ 2 አመት፣ 3 አመት። 4ኛ አመት ላይ ኻሊድ የራሱን ትንሽዬ ሱቅ ከፈተ። ገቢውን መጨመር ጀመረ። ቤተሰቦቹ ከድህነት አወጣቸው። አሁን የሚቀረው ሀናን መውሰድ ብቻ ነበር። ነገር ግን በዚያች ሀገር ውስጥ ስደተኞች ላይ የሚነሳ የውጭ ዜጎች ጥላቻ ግርግር በድንገት ተቀሰቀሰ። አንድ ምሽት ኻሊድ ሱቁን ዘግቶ ሊተኛ ሲል ከውጭ የዱላና የጩኸት ድምፅ ሰማ። የጥላቻ እሳት እየነደደባቸው ሰዎች ውጡ እያሉ ይጮኻሉ። በድንገት አንድ ትልቅ ድንጋይ የሱቁን መስታወት ሰብሮ ገባ። ከዚያም በሩን በመጥረቢያ መምታት ጀመሩ። ኻሊድ ሱቁ ውስጥ ተቆልፎበት እያለ የነዳጅ ሽታ በአፍንጫው ረበሸው።
ሱቁን አቃጠሉት የሚለው ድምፅ ሰማና እሳቱ በሩ ላይ መለኮስ ጀመሩ። የእሳቱ ነበልባል የሱቁን በር በላው። ጭሱ ወደ ውስጥ ታፍኖ ሲገባ ኻሊድ መተንፈስ አቃተው። በሩ በውጭ በኩል ሰዎቹ ተከቧል። በጩኸትና በደስታ እፎይታ ኻሊድ የሞተ ጥላ አጠገቡ እንደሆነ ተሰማው። ያ አላህ ቤተሰቦችንና ሀናን ሳላይ እዚህ ጋር ልሞት ነው እያለ በጭሱ መካከል መውጫ ይፈልጋል፣ ግን ሁሉም ቦታ ተዘግቷል። በመጨረሻም የመጨረሻውን አቅሙን ተጠቅሞ ወደ ሱቁ ጀርባ ያለውን ትንሽዬ ቆርቆሮ ጣራ በመጋዘን መሰል ብረት መምታት ጀመረ። እጆቹ በእሳት ተቃጥለዋል፣ ግን ህመሙ አይሰማውም ነበር። ጣራውን ጥሶ ራሱ ወደ ውጭ ወረወረው። ወደ መሬት ሲወድቅ አካሉ በደም ተለውሰዋል። ልብሱን በእሳት ተለብልበዋል። አቅራቢያው ወደ ነበረችው ትንሽዬ ጨለማ መሬት ውስጥ ተኝቶ ሱቁ ሲጋኝና ንብረቱ ሲዘረፍ በአይኑ ተመለከተ። ያ ሁሉ ዓመታት ድካም በ5 ደቂቃ ውስጥ አመድ ሆነ። በዚያ ሰዓት በየመን ሀና በከበድ ጭንቀት ውስጥ ነበረች። ኻሊድ ስልክ ከተገናኙ 3 ቀናትን አልፈዋል። በቴሌቪዥን ዜና በደቡብ አፍሪካ ስደተኞች ላይ የሚደረገው ጥቃት ሲተላለፍ አየች። የየመን ስደተኞች ሱቅ ተቃጠለ፣ ሰዎችም ተገደሉ የሚለው ዜና ስትሰማ ልቧ ክው አለ። ለኻሊድ ስልክ ብትደውልም አይነሳም። ስልክ ከሱቁ ጋር አብሮ ነዶ ነበር። የኻሊድ እናትና እህቶቹ ወሬውን ደረሳቸው። ቤቱ በለቅሶ ተሞላ። በመንደር ውስጥ ኻሊድ ከሱቁ ነደደ ሞቷል የሚል ወሬ ተናፈሰ። የሀና አባት ወደ ልጃቸው መጥተው እንዲህ አሏት፣ ልጄ ሆይ ኻሊድ መሞቱን ሰምተናል። ቢተርፍ እንኳን ንብረቱ ሁሉ ወድሟል። አሁን እሱ ድሃ ነው። ቤተሰቦቹም አሁን የሚላክላቸው የለም። አንቺ ደግሞ ወጣት ነሽ። ይሄው የአጎትሽ ልጅ ትልቅ ነጋዴ ነው። አንቺን ለማግባት ዝግጁ ነው። ህይወትሽን አታባክኒ አሉ። ሀና ግን እንባዋ እየጠረገች እንዲህ አለች፣ አባቴ ሆይ ኻሊድ ለቤተሰቦቹ ሲል ነው ራሱን ለእሳት የሰጠው። እኔ ደግሞ ለሱ ታማኝ የመሆን ግዴታ አለብኝ። በህይወት መኖሩ በራሱ አንደበት ሳልሰማ ለሌላ ወንድ በሬን አልከፍትም። ከአንድ ሳምንት በኋላ ኻሊድ በሆስፒታል አልጋ ላይ ሆኖ ራሱን አገኘ። ፊቱና እጆቹ በፋሻ ታስረዋል። አጠገቡ የነበሩ ጓደኞች ስልኩን ሰጡት። ኻሊድ በሚንቀጠቀጠው እጆቹ ወደ ሀና ደወለና ሀና ስልኩን ስታነሳው ድምፅ አልወጣላትም። ለቅሶዋ ብቻ ይሰማል። ሀና እኔ ነኝ አላት ኻሊድ በደከመ ድምፁ። በህይወት አለሁ፣ ግን ሁሉንም ነገር አጣሁ። ሱቄ አመድ ሆኗል። አሁን ቤተሰቦችን የምረዳበት አንቺን የምዳርበት አቅም የለኝም። ሀና መብትሽን ተጠቀሚ፣ እኔም መጠበቅ የለብሽም አላት። ሀና ግን እንዲህ ስትል መለሰችለት፣ ኻሊድ እኔ አንተን የወደድኩት ሱቅህን ወይንም ንብረትህን አይደለም። አላህ አንተን ከሞት ካተረፈህ ንብረት ተመልሶ ይመጣል። እኔ አሁንም እጠብቅሃለሁ 100 ዓመትም ቢሆን እንኳን አለች። ኻሊድ ከሆስፒታል ወጣ። ወደ ሀገሩ አልተመለሰም። በቆሰሉ አካሉ እንደገና ከዜሮ ለመጀመር ወሰነ። በቀን ስራ፣ በጉልበት ስራ ሲሚንቶ እየተሸከመ ለቤተሰቦቹ ጥቂት ሳንቲም መላክ ጀመረ። ነገር ግን ከ3 ዓመታት በኋላ ሌላ ያልታሰበ ፈተና መጣ። የሀና ቤተሰቦች ካላገባሽ ብለው ቤቱን ዘጉባት። ኻሊድ ደግሞ በስደት ሀገር ሆኖ እንደ አስደንጋጭ ጥሪ ደረሰው። ኻሊድ ከስራ ተመልሶ በረንዳው ላይ ተኝቶ እያለ ከየመን የደረሰው ስልክ መላ አካሉን አዛለው። ታናሽ ወንድሙ በለቅሶ በሚንቀጠቀጥ ድምፅ እንዲህ አለው፣ ኻሊድ ወንድሜ ሆይ አባታችን ጤናቸው በጣም ተዳክሟል። ሐኪሞቹ አስቸኳይ ቀዶ ጥገና ካልተደረገላቸው እናጣቸዋለን አሉ። ለሕክምና የሚያስፈልገን ገንዘብ ግን እኛ ካለን አቅም በላይ ነው። ደግሞም ሌላ መጥፎ ዜና አለ። የሀና ቤተሰቦች ነገሮችን አክርረዋል።
ኻሊድ ከሞተ ቢተርፍም እንኳን ንብረቱ ስለወደመ መቶ ሊያገባሽ አይችልም፣ ልጃችንን ለድሃ እንሰጥም ብለው ለሌላ ባለ ሀብታም ሊድሯት ዝግጅት ጨርሰዋል። ሀና በቤት ውስጥ ታስራ እየተሰቃየች ነው አለው። ኻሊድ ዓለም በላዩ ላይ የተደፋች መሰለው። በአንድ በኩል የሚወደው አባቱን በሞት አፋፍ ላይ ናቸው። በሌላ በኩል ደግሞ የህይወት ትርጉሙ የሆነችው ሀና ከእጁ ልትወጣ ነው። በእጁ ላይ ያለው ገንዘብ ለአባቱ ሕክምና እንኳን አይበቃም። ወደ ሀገሩ ለመመለስ ደግሞ በቂ ገንዘብ ሆነ ህጋዊ ሰነድ አልነበረውም። በዚያች ምሽት ጆሃንስበርግ ውስጥ ዝናብ እየዘነበ፣ ኻሊድ ግን ከሰማዩ ዝናብ በላይ እንባው ይፈስ ነበር። በዚህ ሳምንት በየመን ሀና ቤተሰቦቿ ብርቱ ቁጥጥር ስር ነበረች። ስልኳን ተቀማች። ከቤት እንዳትወጣ ተከለከለች። የአጎቷ ልጅ የሆነው ባለሀብት ነጋዴ ሰርጉ በሚቀጥለው ወር ይሆናል ብሎ በመንደሩ አውጇል። ሀና ምግቧ በአፏ አይዞርም ነበር። ኻሊድ በህይወት እያለ ሌላ ሰው ሚስት አልሆንም ብላት ብትጮህም የሚሰማ ታጣችው። ኻሊድ ተስፋ ቆረጠ። መንገድ ላይ እያለቀሰ እያለ አንድ በእድሜ ገፋ ያሉ የመናዊ ነጋዴ ያዩት። ግለሰቡ የኻሊድን ታሪክ ቀደም ብለው በወሬ ሰምተው ነበር። ወደ እሱ ቀርበው ልጄ ሆይ እንዴ ወንድ ልጅ እንዲህ የሚያስለቅስህ ምን ገጠመህ? አሉት። ኻሊድ ልቡ ተሰብሮ ስለነበር ያለበትን መከራ በሙሉ ዘረገፈላቸው። ሽማግሌው ነጋዴ ለጥቂት ደቂቃዎች ዝም ብለው ካሰቡ በኋላ በኻሊድ ታማኝነት ተነክተው እንዲህ አሉት። ኻሊድ ሆይ አንተ ለቤተሰቦቹ ያለ መስዋዕትነት፣ ለሀና ያለ ፍቅር አላህ ያስደስታል። እኔ አባትን ለማሳከም የሚሆን ገንዘብ አሁኑን እልክልሃለሁ። ነገር ግን አንድ ትልቅ ኃላፊነት እሰጥሃለሁ። እኔ የመን ውስጥ ያለኝን ትልቅ የንግድ ድርጅት የሚያስተዳድር ታማኝ ሰው ፍለጋ ላይ ነበርኩ። እንዳንተ ያለ ታማኝ ወጣት ደግሞ አላገኘሁም። አባቴ ይታከማሉ። አንተ ግን እዚህ ያለህብህን ጉዳይ ጨርሰህ በ2 ወር ውስጥ ወደ የመን ተመለሰህ የኔ ዋና ተወካይ ሆነህ እንዴት ትሰራ ፈልጋለሁ አሉ። ኻሊድ ማመን አቃተው። አላህ ካልታሰበ ቦታ የሲሳይ በር ከፈተለት። ወደ አሁኑ ገንዘብ ተላከ። አባቱ ቀዶ ጥገና ገቡ። ነገር ግን ሌላ ያልታሰበ አደጋ ተከሰተ። የሀና ቤተሰቦች ሰርጉን ለማፍጠን ወሰኑ። ኻሊድ ወደ የመን የመመለስ ጉዳዩን ጨርሶ ሳይመለስ ሰርጉ ሊደረግ የቀረው 3 ቀን ብቻ ነበር። ሀና ክፍሏ ተቆልፎባት እያለ የሰርጉ ድግስ ዝግጅት ከውጭ ይሰማታል። ኻሊድ ደግሞ በስደት ሀገር ሆኖ ከጊዜ አስጨራሽ ትግል ውስጥ ገባ። በየመን ያለው ትንሽ መንደር በጭፈራና በደስታ ድምፅ ተሞልቷል። የሀና አባት በውድ ምንጣፋቸው በጌጣጌጥ አሸብርቆ በመንደሩ ባህል መሰረት ከሰርጉ በፊት የሚደረግ ስነ ስርዓት ተጀምሯል። ነገር ግን የቤቱ ድባብ ለሀና እንደ እስር ቤት ነበር። ከክፍሏ ውስጥ ተቆልፎባት የሰርግ ልብስ ለብሳ በሂና ተሸልማ ተቀምጣለች። በእጇ ላይ ያለው የኻሊድ የሰጣት ቀለበት ግን አሁንም አልወለቀም። ሀና በመስኮት በኩል ወደ ሩቅ አድማሱ እያየች በልቧ ኻሊድ ሆይ ቃልህንም አምናለሁ፣ ግን በዚህ ጊዜው እያለቀብኝ ነው እያለች ትማጸናለች። በበኩሉ ደግሞ ኻሊድ ከጊዜ ጋር አስጨራሽ ትግል ውስጥ ነበር። ያደግ ነጋዴ ለአባቱ ሕክምና ገንዘብ ቢልክም ኻሊድ በስደት ሀገር ያሉት ህጋዊ ጉዳዮችን የበረራ ትኬት ማግኘት አልጋ በአልጋ አልሆነለት ነበር። ሰርጉ ሊደረግ 72 ሰዓት ብቻ ሲቀሩት ኻሊድ በስተመጨረሻም የጉዞ ሰነዶችን ጨርሶ ወደ አየር ማረፊያ ተጣደፈ። ነገር ግን ሌላ ፈተና ገጠመው። የአየር ሁኔታን በመበላሸቱ ምክንያት በረራው 12 ሰዓት ተስተጓጎለ። ኻሊድ በአየሩ ማረፊያ ወለል ላይ ተቀምጦ በጭንቀት ራሱን ይነጭ ነበር። ያአላህ፣ በባህሩ ማዕበል መሀል ያተረፍከኝ፣ ከእሱቅ እሳት ውስጥ ያወጣኸኝ፣ አሁን ሀናን ላጣት ነው እያለ ዱዓ ያደርጋል። በረራው ተጀመረ። የመን አየር ማረፊያ ሲደርስ የቀረው ጊዜ
ጥቂት ሰዓታት ብቻ ነበሩ። በየመን ሰርጉ ሊጀመር ጥቂት ሰዓታት ቀሩ። ሙሽራው የአጎቷ ልጅ በውድ መኪና ታጅቦ ከብዙ ተከታዮች ጋር ወደ ሀና ቤት መጣ። በመንደሩ ባህል መሰረት የጋብቻ ውል ኒካ ሊታሰር ሽማግሌዎች፣ ቃዲዎች ተሰብስበዋል። የሀና አባት ወደ ልጃቸው ክፍል ሂደው ልጄ ሆይ ይሄው ቃዲው መጥቷል፣ ፈቃደኛ ነኝ በይን አሏት። ሀና ግን በዝምታ ቀረቀረች። አባቷ ደግሞ ሲጠይቋት በህይወት ያለውን ባሌን ኻሊድን ሳልፈታ እንዴት ለሌላ ሆናለሁ ብላ ጮኸች። አባቷ ግን በቁጣ ኻሊድ የለም የሞተ ሰው አትጠብቂ ብለው በሩን ዘግተውባት ወጡ። ኻሊድ አየር ማረፊያ እንደወረደ ሻንጣውን እንኳን ሳይዝ ወደ መንደሩ ወደሚወስደው ታክሲ በከፍተኛ ዋጋ ተከራይቶ ጉዞ ጀመረ። መንገዱ ግን ወጣ ገባ ረጅም ነበረ። ኻሊድ ለሹፌሩ እባክህ ፍጠን፣ የህይወቴን ትርጉም ላጣት ነው እያለ ይማጸነዋል። ሹፌሩም የኻሊድን ጭንቀት አይቶ መኪናውን እንደ ንፋስ ይነዳ ጀመር። ነገር ግን ከመንደሩ መግቢያ ላይ መንገዱ በሰርግ ታዳሚዎች መኪና ተዘግቶ ነበር። ኻሊድ ታክሲው ውስጥ መቆየት አልቻለም። ከፓርቱ አውልቆ መሮጥ ጀመረ። በፊቱ ላይ ያለው የእሳት ጠባሳ በላብ ተጠምቋል። እግሮቹ ቢዞሉም የሀና ምስል ግን ጉልበት ይሰጠው ነበር። ሰርጉ ቤት ደረሰ። ቃዲውን ውሉ ሊጠናቀቅ ጥቂት ቃላት ብቻ ቀራቸው። ሙሽራው በፈገግታ ተስማምቻለሁ ለማለት አፉን ሲከፍት ከደጃፉ ላይ አንድ የሚንቀጠቀጥ የሰለለ ድምፅ መላው ቤቱን አናወጠው። አቁሙ! ይሄ ትዳር ሊፈጸም አይችልም፣ እኔ በህይወት እያለሁ አለ። የሰርጉ ታዳሚ ሙሉ በሙሉ በድንጋጤ ዞር ብሎ አየ። የቆሸሸ ልብስ የለበሰ ፊቱ ጠባሳ የተሞላ ግን አይኖቹ በእሳት የሚነዱ ወጣት በበሩ ላይ ቆሟል። ሀና በክፍሏ ሆና ያንን ድምፅ ስትሰማ የልቧ ሞት በአንድ ጊዜ ቆመ። የአጎቷ ልጅ የሀናን አባት ግን በቁጣ ወደሱ ተጠጉ። በሰርጉ ቤት ውስጥ የነበረው ጭፈራ ደስታ በአንድ ቅጽበት ወደ አስፈሪ ዝምታ ተቀየረ። ሁሉም አይኑ በበሩ ላይ የቆመውን በላባ አቧራ በተለወሰው ኻሊድ ላይ አረፈ። የሀና አባት ሙሽራውን በድንጋጤና በቁጣ ደንዝዘው ቀሩ። ሙሽራው የአጎቴ ልጅ ወደ ኻሊድ ተጠግቶ በንቀት አየውና እንዲህ አለ፣ ማነህ አንተ በሰርጌ ቀን የመጣኸው? ይህንን የመሰለ ቆሻሻ ማን ነው? ኻሊድ በልቡ ሙሉነት ወደ ቃዲው ወደ ሀና አባት ተጠጋ። ፊቱ ላይ ያለው የእሳት ጠባሳ በፀሐይ ብርሃን ሰርግ በግልጽ ይታያል። አባቴ ሆይ አላቸው የሀና አባት፣ እኔ ኻሊድ ነኝ። ለ10 ዓመታትን በባህር በእሳት መሀል ያለፍኩት ዛሬ ልጅህን በሌላ ሰው እጅ ለማየት አይደለም። እኔ በህይወት እያለሁ ደግሞ ሀና የምንከባከባት አቅም ይዤ መጥቻለሁ። በዚህ ጊዜ ሀና በክፍሏ ውስጥ የነበረውን መቆለፊያ በኃይል ሰብራ ወጣች። የሰርግ ልብሷን እንደለበሰች አይኖቿ በእንባ ተሞልተው ወደ ኻሊድ መሮጥ ጀመረች። ቤተሰቦቿ ሊያስቆማት ቢሞክርም አልቻለችም። ከኻሊድ ፊት ለፊት ቆማ እፊቱ ላይ ያለውን ጠባሳ በእጆቿ ዳሰሰች። ይሄ ጠባሳ የአንተ የጀግንነት ምልክት ነው አለችው በለቅሶ። የሀና አባት ግን አሁንም ግራ ተጋብተው ነበር። ኻሊድ አንተ ሞተሃል ተብሎ ነበር፣ ደግሞስ አሁን ምን ይዘህ መጣህ? ለልጄ የሚሆን ህይወት አለህ? ሲሉ ጠየቁ። ኻሊድ ያ ደግ ነጋዴ የሰጡትን የውክልና ሰነድ፣ ለቤተሰቦቹ ያዘጋጀውን ንብረት የሚያሳይ ወረቀት አወጣ። አባቴ ሆይ አላህ በመከራዬ ውስጥ አልጣለኝም። አሁን በየመን ትልቅ የንግድ ተቋም ተወካይ ነኝ። አባቴንም አሳክሜያለሁ። ከሀብት በላይ ግን ለልጃችሁ ያለኝ 10 ዓመታት የጸና ታማኝነት ምስክር አድርጌ እቀርባለሁ አለችው። ቃዲው ዳኛ ወደ ሰርጉ ታዳሚ ዞረው እንዲህ አሉ፣ ይሄ ወጣት በህይወት እያለ ሀናንም እሱንም እየፈለገች ይሄ ሰርግ በሸሪዓው ተቀባይነት የለውም። ሀና የኻሊድ ናት አሉ። ሙሽራው ቤተሰቦቹን በሀፍረትና በቁጣ ቤቱን ለቀው ወጡ። በመንደር ውስጥ የነበረው ለቅሶ ወደ እውነተኛ የደስታ ጩኸት ተቀየረ። ኻሊድ ሀና በዚያው ምሽት የጋብቻ ውል በይፋ ታሰረ። የ10 ዓመታት ስቃይ የባህር ማዶ እንባ በሳቅና በደስታ ተተካ። ኻሊድ አባትና እናቱን በክብር መጦር ጀመረ።
ሀናም የጸናችበት ፍቅሬ ፍሬ አፍርቶ በሰላም መኖር ጀመሩ። ይሄ ታሪክ በየመን ውስጥ የተከሰተ ነው እና በጣም ደስ የሚል ታሪክ ነው። የባህር ማዶ እንባ የተሰኘ ነው። እዚህ ጋር ተፈጸመው ማለት ነው። አጠር ያለች ናት። ለማንኛውም ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ኢንሻአላህ በአዲስ ቪዲዮ እመጣለሁ ማለት ነው፣ በአዲስ ታሪክ